ሰዎቹ ማለት እንግዲህ ክርስቲያኖቹ ቅዳሴ ሊያደርጉ የከሳት ቅዳሴ ላይ ገብተው ምናምን ነገር ቅዳሴ ላይ ሆኖ አንድ ሰው ነው አጥፍቶ ጠፊ ፈንጅ ምንድነው ቦምብ ይዞ ገባ ማለት ነው። እና ቦምብ ይዞ ገብቶ ነው ያፈነዳው ላያቸው ላይ እና 20 ምናምን ሰዎች 22 ምናምን ሰዎች ቢያንስ 22 ተብሎ ነው የተገለጸው ሰዎች ሞቱ ማለት ነው። ወደ 63 ሰዎች ደግሞ ቆሰሉ ተብሏልና ይህንን አደረገ እየተባለ ያለው እስላም ነው ጂሃዲስት ማለት ነው። ስለ ክርስቶስ ኢየሱስ እየመሰከርክ ሰዎች ሲገድሉ ነው። ኮንፌስ እያደረግክ ኢየሱስ ጌታ እንደሆነ እየመሰከርክ ሰዎች ይገድሉሃል። ያን ያንተ ሰማት ነው እና ሰው በእስልምና ውስጥ ያሉ እነዚህ ኤክስትሪሚስቶች በጣም እነዚህ ጂሃዲስት ምናምን እየተባሉ የሚጠሩት የእስልምና ግሩፖች እንዲሁ ከመሬት ተነስተው እያደረጉት ሳይሆን እስልምና ላይ ያዩት ነገር ስላለ ነው። ኦኬ እስልምናን ተቀብለናል፣ ሶላትን እንሰግዳለን፣ ኦኬ የእስልምናን መርሆች እንፈጽማለን ቢሏችሁ መንገዳቸውን ትለቁላችኋላችሁ። ከአለበለዚያ ግን ትገድሏችኋላችሁ። ኦኬ በየመንገዶቻቸው እየጠበቃችሁ ማሰቃየት፣ መክበብ፣ መያዝ፣ መግደል አለባችኋል። የምር ግን አንዳንድ ጊዜ መዝሙር በጣም ሁሌም እንደምላችሁ ነው ክርስቶስን በጣም የምርም ያለ ጌታችን ክብር የሌለን ሰዎች ነን በነገራችን ላይ እና አንዳንዴ የሆነ ማለት በሆነ ነገር ክብር ሊመጣ ይችላል። በጥሩም በመጥፎም ይሁን ብቻ ነው ክብር ሊመጣ ይችላል እና ዘላቂ የሆነው ክብር ግን የሚመጣው በጌታችንና በመድኃኒታችን በክርስቶስ ኢየሱስ ነው እና በክርስቶስ በኩል ያለን ክብር በእግዚአብሔር ፊት ነው የምንከብረው እና ሰው በጣም ደግ አድርጎ ምናምን ግን በክርስቶስ ባልሆነ መልኩ ብቻ ደግ አድርጎ በሰዎች ፊት ሊከብር ይችላል። ግን በክርስቶስ የሆነው ክብር ግን ዘላለማዊ የሆነ ክብር በእግዚአብሔር ፊት የሆነ ቦታን የሚያሰጥ አይነት ነው እና በእግዚአብሔር ፊት የሆነ ክብር በክርስቶስ በኩል ነው እና በጌታችን በክርስቶስ ኢየሱስ ያለው ክብር ታላቅ ነው እና ያለ እርሱ የምርም ደግሞ ክብር የለንም። ጋይስ በጣም ነው የሚገርመው። አንድ ክርስቲያን ያልሆነ ሰው እንደው በጣም የዋህ ደግ እንኳን ቢሆን ማለት ነው በጣም የዋህ ደግ ሆኖ በጣም እንደው ብዙ ስራዎችን የሚሰራ ሰው ቢኖር ወይም በትምህርት በጣም ብዙ የላቀ ሰው ይሁን በጣም በትምህርት በጣም ብዙ ልቆ ማለት ነው እና በሰዎች ዘንድ በጣም ትልቅ ክብር ያለው ሰው ቢሆን በትምህርት በጣም የሄደ ሰው ሳይንቲስቶችን ውሰዱ፣ ኤኒዌይስ የተለያዩ ነገሮችን ኢንቨንት ያደረጉ ሰዎችን ውሰዱ እና በሰዎች ዘንድ በጣም ትልቅ ክብር ሊኖራቸው ይችላል። አሁን ያንን ሰው ታመጡትና በአንድ በኩል አድርጋችሁት አንድ ምስኪን ምንም ነገር የሌለው ማንም ሰው የማያውቀው ግን ክርስቲያን የሆነ አኗኗሩን እንደ ጌታ ያደረገ ዝም ብላችሁ አንድ ተራ ሰው ዝም ብላችሁ ብድግ አድርጋችሁ ከመሬት ላይ አምጥታችሁ ብታስቀምጧቸው ያ ማንም ሰው የማያውቀው ምንም ነገር ውስጥ የሌለበት እንደው አኗኗሩን እንደ ክርስቶስ ለማድረግ የሚሞክር የሚፍጨረጨር ያ እርሱ በክርስቶስ በኩል በጣም ትልቅ ክብር አለውና ክብራችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነውና ያለሱ ክብር የለንም። እና ለማንኛውም ዛሬ ምን ላይ ነው የምንሄደው? ትላንት አንድ ነገር ተፈጥሮ ነበር ወደ ሲሪያ አካባቢ እንግዲህ ዘቋላ አካባቢም የተፈጠረ ነገር አለ እየተባለ ነው። እሱ ምንድነው አባቶቻችን ተገድለዋል ምናምን የሚል ነገር አለ። አላጣራውም ግን ብዙ ሰው እንደዛ እያለ ነው። የሲሪያው ግን ለየት የሚለው ምንድነው በሲሪያ በዚህ በደማስቆ ሰዎቹ ማለት እንግዲህ ክርስቲያኖቹ ቅዳሴ ሊያደርጉ የከሳት ቅዳሴ ላይ ገብተው ምናምን ነገር ቅዳሴ ላይ ሆኖ አንድ ሰው ነው አጥፍቶ ጠፊ ፈንጅ ቦምብ ይዞ ገባ ማለት ነው እና ቦምብ ይዞ ገብቶ ነው ያፈነዳው ላያቸው ላይ እና 20 ምናምን ሰዎች 22 ምናምን ሰዎች ቢያንስ 22 ተብሎ ነው የተገለጸው ሰዎች ሞቱ ማለት ነው። ወደ 63 ሰዎች ደግሞ ቆሰሉ ተብሏልና ይህንን አደረገ እየተባለ ያለው እስላም ነው ጂሃዲስት ማለት ነው። እንደዚህ ብለን ስንናገር ባይዜ እዛ ቪዲዮ ላይ ነግራችሁ ነበር። አሁን እዚህ ጋር የሚከታተሉ ሙስሊም ወንድሞች ካሉ ነው እኛን አይወክለንም ምናምን ሊሉ ይችሉ ይሆናል። እሳዩ አይወክሏችሁ፣ ጥሩ ነው አለመወከላቸው። ምክንያቱም ይሄ ደስ የሚል ነገርም አይደለም፣ በጣም አስቀያሚ ሰይጣናዊ ስራ ስለሆነ እንደዚህ አይነት ሰይጣናዊ ስራ ባይወክላችሁ ነው ደስ የሚለን እና ግን ያው ነገር ይሁን የፈጸሙት ግን እነሱ ናቸው እየተባለ ነው። የአይኤስ የሚባል ግሩፕ ኢስላሚክ ስቴት የሚባል ግሩፕ አለና ከግሩፑ ቀጥታ የተነገረ ነገር ባይኖርም ግን እንደዛ ነው እየተባለ ነው። ጂሃዲስት ነው ገብቶ የፈጃቸው። በጣም የሚያስገርመው ማለት እንግዲህ እነሱ አሁን እንደዚህ ነገር ሲያደርጉ አምላካቸውን ለማክበርና ደስ ለማሰኘት ነው ይሄን ነገር እንደዚህ ነገር የሚያደርጉት
እንዲህ ያለ ነገርን የሚያደርጉት ምንድነው? በቃ አምላካቸውን ደስ ለማሰኘት ነው። አሁን እንግዲህ እንደዚህ አይነት ሰዎች የሚያደርጉት ትክክል አይደሉም ሊሉ ይችላሉ። አሁን ሙስሊሞች መጥተው እኛ እንደዛ እናደርግም ሊሉ ይችላሉ። አሁን እስልምና ምን ይላል የሚለውን ዮሐዴ አሁን ስለሚመጣ እንግዲህ እስቲ ዮሐዴ አንዳንድ ነገሮችን ያጋራናል። እስልምናና ግድያ በሚል የተወሰነ ነገር ይለናል። እንግዲህ ከቁርአኑም ከሐዲሳቱም ከተፍሲሮቻቸውም እያደረገ ያሳየናል። የምርም የእስልምናን ፓዝ ወይም መንገድ እየተከተለ ያለው አሁን አይወክሉንም የሚሉት የዋህ ሙስሊሞች ወይስ እነዛኞቹ የሚለውንም አብረን እናየዋለን። ግን እነዛ ግን ያንን የሚያደርጉት ምንም ሆነ ምን ወከሏችሁም አልወከሏችሁም ሙስሊሙ ወንድሞቼ፣ እኔ እንዳልኩት ባይወክሏቸው እኔም ደስ የሚለኝ ሰይጣናዊ ስራ ስለሆነ ይሄ አስቧል እያመለኩ ያሉ ሰዎች ጋር ሄደው ሲያጋዩ እና ምንድነው እስላም ነው ያን ያደርጉና ያንን ሲያደርጉ ደግሞ አምላካቸውን ደስ ለማሰኘት ነው። እና አስቡት ሰው አምላኩን ደስ ለማሰኘት ቅዳሴ ላይ ያሉ ክርስቲያኖችን ሄዶ ሲፈጃቸው በጌታ በኢየሱስ ነው። ከዚህ በላይ ድንቁርና አለ በክርስቶስ የለም እኮ በጣም አደገኛ ድንቁርና እኮ ነው። እና ሰው ከእንደዚህ አይነት ድንቁርና የሚላቀቀው በጌታችን በክርስቶስ ኢየሱስ ብቻ ነው። ሰው ከእንደዚህ አይነት ድንቁርና ከእንደዚህ አይነት ሰይጣናዊነት የሚላቀቀው እኔ በክርስቶስ ነው ብዬ አምናለሁ። አክቹዋሊ ለህሊናቸው የሚገዙ ሰዎች ኢቭን ክርስቲያን ባይሆኑ ራሱ ማለት ነው ለህሊናው ሰው ከተገዛ እንዲህ አይነት ነገር ነው ያደርጉልናል። እና ከህሊና ጋር የሚጣረስ ነገር እንደነዚህ አይነት ሰዎች ሲያደርጉ እናያለን። እና አደገኛ ነው፣ በጣም አስቸጋሪ ነው። እና እዛ ቪዲዮ ላይ እንዳልኳችሁ ልክ ጌታችን ኢየሱስ እንደተናገረው ነው ዮሐንስ 16 ቁጥር 2 ላይ ከምኩራቦቻቸው ያስወጣቸዋል ምናምን ነገር እያለ ይናገርና አይሁዳንም ማለት ነው እና እናንተን የሚገድሉ እግዚአብሔርን እያገለገሉ እንደሆነ የሚመስልበት ጊዜ ደግሞ ይመጣል ይላል። እናንተን እየገደሉ ይገድሏቸዋል፣ ግን ያ ነገር እግዚአብሔርን ማገልገል መስሎ የሚታይበት ሰዓት፣ እግዚአብሔርን ማገልገል መስሎ የሚታይበት ጊዜ ደግሞ ይመጣል። እሺ፣ ነገር ግን ይህንን ሁሉ የሚያደርጉባችሁ አብንና እኔን ስለማያውቁ ማለት አብንና እኔን ስለማያውቁ ነው። እና አሁን እነዚህ ሰዎችም ልክ እንደዛ የሚመስል ነገር አለባቸው። እግዚአብሔር አምላክን ፈጣሪንና ፈጣሪ የሆነውን እግዚአብሔር አምላክን አብን እና ልጁ ኢየሱስ ክርስቶስን ስለማያውቁት እየገደሏቸው አምላክን የማገልገል አይነት ነገር መስሎ ሲሰማቸው እናያለን። እና አምላካቸውን የሚያገለግሉት በዚህ መልኩ ነው። እንግዲህ አሁን ሁሉንም እያልኩኝ አይደለም፣ ግን አሁን እንደነዚህ አይነት ሙስሊሞች የአክራሪ ምናምን እየተባለ የሚነገርላቸው ማለት እንደዚህ አይነት ሙስሊም የለም የሚል የለም መቼስ አይደል? ካለ የራሳቸው ጉዳይ ነው። ይሄ በግልጽ አለ። ምንም ይኸው አንገታቸው የታረደው ለምሳሌ ክርስቲያኖች የቅርብ ጊዜ ትውስታቸው እኮ በቪዲዮ ሳይቀር ቀርጾ እየለቀቁ ነበር። አይሲስ ምናምን የሚባሉት ክርስቲያኖች እኮ አይደሉም፣ እነሱ እስላሞች እኮ ናቸው አይደል? አዎ ናቸው። በቃ አለቀ። እነዚህ አይወክሉንም ማለት ይችላሉ፣ ግን እንደዚህ አይነት እስላሞች ግን አሉ፣ ሰውን የሚያርዱ ማለት ነው። ክርስቲያኖችን ስፔሻሊ ክርስቲያኖችን የሚያርዱ የክርስቶስ የሆኑትን የሚያጠፉ እንደዚህ አይነት ሰዎች አሉና ከዛ በኋላ ምን አደረኩ ምን አሰብኩኝ እንዴ እስቲ ቆይ እንደው እነዚህ ሰዎች ለምን ነው እንደዚህ የሚያደርጉት? ምን አይተው ነው? አምላክን ለማገልገል ደስ ለማሰኘት እንደዚህ ነገር ካደረጉ እንደው በስህተትም ይሁን በምንም ብቻ ግን ይሁን እንደው እስልምና ውስጥ የሆነ ያዩት ነገር ያገኙት ነገር ኖሮ ይሁን ብዬ አሰብኩ ማለት ነው። ስለዛ ምን አደረኩኝ እስቲ ዮሐዴ እስቲ አንዳንድ ከምታውቀው አንፃር ትንሽ ነገር እስቲ እዚህ ነገር ላይ አካፍለን አልኩት። እስቲ እንስማና እንወስናለን። እንግዲህ እስቲ ዮሐዴ ትምጣና አለ እስቲ ቆይ ገባ እንዴ አስገባችሁ? እሺ ወንድም ዮሐዴ እንደምን አለ? ወንድም አካሉ እንዴት ነህ? አለን። አንተ ዛሬ በጊዜ መጣ። በጊዜ መጣ። ምን ይባላል? አተተው አሁን እየተነዚህ ጨሳላ አድርገ ወደ ርዕሱ ተገባልንና በነገራችን ላይ የግብፅ ኤርትራን ውስጥም እንደዚህ ነገሮች በጣም በተደጋጋሚ ይሰማሉ። በጣም መቅደሳቸው በደም እየተመላ ምናምን ማለት ነው እያረዷቸው ቤተ መቅደስ ውስጥ በቃ የሰው ደም ብቻ እስኪታይ ድረስ እንኳን ማለት ነው። በጣም በጌታ ስም በጣም በጭካኔ የተሞሉ አይነት በጣም በርካታ ሰዎች አሉ በዚህ ዘመን ላይ አስበው እንደዚህ አይነት ነገሮች ስትገባና እና በእኛ ሀገርም አክቹዋሊ አንዳንድ ቦታዎች ላይ እንደዚህ ነገር ሲፈጠሩ ይሰማል። በተለይ በፊት እና ምንድን ነው
ብዙ ጊዜ አሸባሪዎች ምናምን የሚባሉትም ሙስሊሞች ናቸው። እንግዲህ ከሽብር ጋር የተያያዘ ነገር ምናምን ሲጠራ አልሸባብም በለው ሌላ ነገር ባብም በለው ብዙ ጊዜ ሙስሊሞች ናቸው። አይሲስም በለው ሙስሊሙ ምናምን ብዙ ጊዜ የሆነ ሽብርተኝነት ውስጥ ምናምን ሲገባ ይታያል። በጎን ግን አይ እስልምና ሰላም ነው ደግሞ እየተባለ እንግዲህ እንሰማለን። ጥሩ ነው እና እስልምና ሰላም ከሆነ በጣም ጥሩ ነው፣ ደስ ይላል። ሰላምን የማይፈልግ ሰው የለም። እኔ ከክርስትና ውጭ ያሉ ሰዎችም ማለት ነው ከክርስትና ውጭ ያሉ ሰዎች ክርስቲያን ባይሆኑ እንኳን ቢያንስ የሰውን ሰላም ግን መንፈግ የለባቸውም እና የምርም እስልምና ሰላም ከሆነ ደስ ይለናል። ግን እንዴት ነው እስቲ እንዴት ይታያል ብለን ይህን ወንድማችንን አመጣ ነው ማለት ነው። ስለዛ ዮሐዴ እስቲ እንዴት ነው ያዩት ነገር ኖሮ ይሆን እስልምና ላይ ይሄ ከግድያ ጋር በተያያዘ ወይስ እንደው ዝም ብለው ብቻ ደም እየጠማቸው ነው እንደዚህ የሚሆኑት? እንዴት ነው ይሄ? ከምን አንጻር ነው ማለት ሰው እንዴት በእንደዚህ ልክ የሆነ ሰውን በመሰቶ በቀናነት የምንረዳበት ልቦና ይስጠን። የተወሰነ ደቂቃ ብቻ ወስጄ አንዳንድ ማስረጃዎችን ለማሳየት እሞክራለሁ። እንግዲህ በዓለም አቀፍ ደረጃ ብዙ ታሪኮች ተመልክታችሁ ከሆነ ወይም ብዙ ድርጊቶች ተፈጽመው ወይስ ደግሞ እንደው ከአስተምሮታቸው አንጻርም የሚከተሉት ነገር አለ ኦኬ ብለን ስንመለከት ኦፍ ኮርስ ከአስተምሮታቸው አንጻር የሚያገኙት ጸጋ ወይም ደግሞ የሚያገኙት ሽልማት አለ ተብሎ ስለሚታመን ነው። ለዛ እየተጋደሉ ነው። እነሱ ሃይማኖታቸው ነው እየፈጸሙ ያሉት። በሚገርም ሁኔታ ልክ የሰይጣን አምላኪዎች ህፃናት ቢሰው ኦኬ መስዋዕት የሚያደርጉት ለሃይማኖታዊ አገልግሎቱ ነው ማለት ነው። ልክ እንደዚያ እስልምናም እንደዚህ አይነት ክርስቲያኖችን ከእስልምና ውጭ ያሉትን ሰዎች መግደል አስኤ ማርቲር ደም ወይም ደግሞ እንደ ሰማዕትነት ወይም ደግሞ እንደ ሽልማት ተደርጎ ስለሚቆጠር ነው። ማስረጃ አለ። ከቁርአን እንጀምርና ከዛ ሐዲስ ከዛ ተፍሲራቶችም የተወሰነ ለማየት እንሞክራለን። ኦኬ ከመጀመሪያ ሱራ 8:12 ላይ እንዲህ ይላል። ሱራ 8 ወይም ደግሞ ምዕራፍ 8 ቁጥር 12 ማለት ነው። ይህ ባይዘው የዘረፋ ምዕራፍ ተብሎ ይታመናል። የዘረፋ ምዕራፍ ያው ከጦርነት ሄደው ዘርፈው ምናምን የሆነ ቦታ ሄደው ገለው ሚስቶቻቸውም ሊሆን ይችላል ንብረቶቻቸውም ዘርፈው ሊሆን ይችላል ስለመካፈል እንዴት መከፋፈል እንዳለባቸው የሚናገር ክፍል ነው። በቃ የዘረፉትን ንብረት እንዴት መካፈል ይችላሉ የሚል ምዕራፍ ነው። በነገራችን ላይ መዝረፍም ጭምር ስለሚደግፍ ማለት ነው። የሆነ ህዝብ ትሄዳለህ፣ ትገላለህ፣ ሚስት ካለችው ሚስቱን ትዘርፋለህ፣ ንብረት ካለው ንብረቱን ትዘርፋለህ ማለት ነው። እንደዚህ አይነት ህግጋቶች ስላሉ ስለሚፈቀድ ማለት ነው ያንን ምዕራፍ እንዴት መከፋፈል እንዳለባቸው የሚናገር ክፍል ነው ማለት ነው። እንደውም ሼክ መሐመድ ዘይን ስለዚህ ነገር ሲናገሩ ምን ብለዋል? ወጣቶቹ ራሱ ይሄ ወንዶች አሉ አይደል? የሙስሊም ወንዶቹ ለጦርነት ለማነሳሳት ከሚጠቀሙባቸው ነገሮች ምንድናቸው? በገነት ያሉ ሴቶች ለሰማዕታት 72 ይሰጣቸዋል በማለት በማነሳሳት ማለት ነው። ለጦርነቱ የዘረፋችሁትን በዚህ ምድር ላይ ያሉ ሴቶችን ትወስዳላችሁ፣ ከዛ ደግሞ በገነት ደግሞ ሽልማት ይጠብቃችኋል 72 ከሞታችሁ እንኳን ኦኬ እንደዚህ ልታደርጉ ሄዳችሁ በትሞቱ እንኳን 72 ሴቶች ሽልማት ይጠብቃችኋል እያለ ለጦርነት ያነሳሳቸው እንደነበረ ሄደው እንዲዘርፉ ያነሳሳቸው እንደነበረ ተናግረዋል። እሺ ስለዚህ ሱራ 8 ምዕራፍ 8 ቁጥር 12 ምንድነው የሚለው? እንዲህ ይላል ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ ይላል። አጽኑ ማለት ነው። ኦኬ ያመኑት እኔ እረዳችኋለሁና ያመኑትን አጽኗቸው ይላል። ለምንድነው የሚያጸኗቸው? እነዚህ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ ይላል። በነዛ ባላመኑት በካዱት ልቦች ላይ በእርግጥ ምን ፍርሃትን እጥላለሁ አለ። ከዛስ ከአንገታቸውም በላይ ራሶቻቸውን ምቱ። ኦኬ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውሱ ይላል። ምን ማለት ነው? ኦኬ ፍርሃት ማሸበር ማለት ነው። የማያምኑትን አሸብራቸዋለሁ ብለህ ያመኑትን አጽናቸው፣ ለእንደዚህ ለጦርነት እንዲገሉ ምናምን አጽናቸው ተባለና ምክንያቱ እኔ ደግሞ ባላመኑት ላይ ደግሞ ፍርሃትን እጥላለሁ በልቦቻቸው አለ። ስለዚህ እናንተ እየሄዳችሁ ምናል ከአንገቶቻቸው በላይ ወይም ደግሞ ራሶቻቸውን ምቱ፣ አንገታቸውን ቁረጡ ማለት ነው። እና ደግሞ እሱ ብቻ አይደለም
ከእነዚያም የቅርንጫፎች መለያያ ሁሉ ምቱ። የቅርንጫፎች መለያያ ማለት መገጣጠሚያዎች አሉ አይደል? ሁሉም ያገኛል። የእጅ መገጣጠሚያ እዚህ ትከሻ አካባቢ መቁረጥ፣ የእግር መገጣጠሚያ መቁረጥ፣ እንደዛ ማለት ቅርንጫፎች ሁሉ ቁረጧቸው ምቱ ብሎ ሲናገር እንመለከታለን። እዚህ ምዕራፍ እዛው ቁጥር 65 ላይ ትንሽ እንኳን ብትሆኑ ቁጥር ሄዳችሁ ለመዝረፍ አትፍሩ፣ ምክንያቱም እኔ ያለው ብሎ ሲያደፋፍራቸው ትመለከታለን። በቁጥር እንኳን ትንሽ ብትሆኑ ሱራ 8:65 ላይ አንተ ነብዩ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው ይላል። ምዕመናን የሆኑትን እንዲዋጉ አደፋፍራቸው ይልና ከእናንተ ቢሆኑ ታሸንፏቸዋላችሁ፣ አይዟችሁ፣ ለጦርነት ድፈሩ፣ አደፋፍራቸው ይላል። ከዛ ከእናንተ 100 ቢኖሩ ከእነዚያ ከካዱ እነሱ የማያውቁ ህዝቦች ስለሆኑ ሺን ያሸንፋሉ። 100 ሙስሊሞች ሆነው ደግሞ ሺህ ቢሆኑ ራሱ ታሸንፏቸዋላችኋል። ይህንን ቃል ሰምተው ሙስሊሞች ምን ያደርጋሉ? ክርስቲያኖችና አይሁዶችን እና ቁረይሾችን ለመዋጋት መሄድ። ከዛ በኋላ ቀጥቅጠው ላኳቸው ማለት ነው። ቀጥቅጠው ሲልኳቸው ምን ይላል እዛው ቁጥር 66 ላይ አሁን አላህ ማን የቀጠቀጠው? እነዚህ አይደል ወርሺፐርስ እንደ ቁረይሾች ጋር ሄደው ነው እንግዲህ ወደ ቁረይሾች ሄዳችሁ አሸንፏቸው ምናምን ቁጥርም ችግር የለው ታይሱ ብሎ አያወረደላቸው። ትንሽ ብትሆኑም አያሳስብም ሂዱ አላቸውና አላ ማለት ነው። ከዛ ሲሄዱ ተገርፈው መጥተው ነው ወይስ ተገርፈው የመሐመድ ጥርስ ወልቆ ምናምን የፊት ጥርሱ ወልቆ ምናምን ተመለሱ። ከዛ ሰከንድ ወረደ 66 ላይ ምን አለ? አሁን አላህ ከእናንተ ላይ አቀለለላችኋል። አሁን ልናቀለው ነዋል። በእናንተ ውስጥም ድክመት መኖሩን አወቀ። አሁን እንደዚህ የሚያስኬድ አይደለም፣ ደካሞች መሆናችሁ አሁን አውቀናል፣ ተረድተናል አለ። እሺ ስለዚህ ምን ይሁን? ስለዚህ 20 ለ100 የሚለው ሬሾ አይሰራም፣ ትክክል አይደለም፣ ሬሾ መስተካከል አለበት ተባለ። እሺ እንዴት ይሁን? ስለዚህ ከእናንተ 100 ታጋሾች ቢኖሩ 200ን ያሸንፋል። 20 በ100 ሳይሆን 100 ለ200 ከሆነ ያው እንደዛ ታሸንፋላችሁ። ከእናንተ 1000 ቢኖሩ ደግሞ 2000ን ያሸንፋሉ አለ። እዛ ጋር ስንት ነው? 100 ሆናችሁ 1000ን ታሸንፋላችሁ ነበር። አሁን 1000 ሆናችሁ 2000ን ማሸነፍ ትችላላችሁ የሚል አቀለልንላችሁ የሚል አያስ ያወርድላችሁ ትመለከታል። ለጦርነት ነው ይሄ በቃ እንዲነሳሱ እንዲበረቱ ምናምን ማድረግ ማለት ነው። አይዟችሁ ታሸንፋላችሁ አይነት ነገር እዚህ እንዲህ እያደረገ ለጦርነት ያነሳሳቸዋል ማለት። ለምን ደግሞ የሚያነሳሳቸው ምን ላደረጉ ሰዎች ነው ጦርነቱ እንዲነሳሱ እየተደረጉ ያሉ? ኦኬ ምን ያደረጓቸው ሰዎች ነው? ሱራ 9 ቁጥር ከ1 ጀምራችሁ ብትመለከቱ አሁን ትርጉሙን እንዲህ ለመጠምዘዝና ለመቀየር ይሞክራሉ በአሁኑ ሰዓት ማለት ነው። ኦኬ የሆነ በጦርነት ሰዓት ነው ምናምን አድርገው ለመቀየር ይሞክራሉ። ቁርአኑ ግን በጣም ግልጽ የሆነ ማብራሪያ ነው ያለው። ከ1 ጀምራችሁ ስትመለከቱ የሆኑ የማያምኑ ግሩፖች ከአህዛብ ከቁረይሾችም ሊሆን ይችላል፣ ከአይሁድም ከክርስቲያኖችም ሊሆኑ ይችላሉ። የተወሰነ ወር ሰጣችኋቸው እስልምና እንዲቀበሉ ጊዜ ትሰጧቸዋላችሁ። እስልምናን ተቀበሉ የሚል ለተወሰነ ጊዜ ወራት ገደብ ትሰጧቸዋላችሁ። ከዛ በዛ ገደብ ውስጥ አምኖ የተመለሰ ካለ በሰላም ትተውታላችሁ። አምኖ ያልመጣ ካለ ግን ይላል አምኖ ያልመጣ ካለ ግን ይልና ቁጥር 5 የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ይላል ባገኛችሁባቸው ስፍራ ግደሏቸው ይላል። አሁን አጋሪ ሆነው የተገኙትን ምን አድርጓቸው? ባገኛችሁበት ስፍራ ሁሉ ምን ግደሏቸው፣ ያዟቸውም ይላል፣ ክበቧቸው። አሁን ትይዛቸዋለህ፣ ትከባቸዋለህ። ለእነርሱ መጠባበቅን በየመንገዱ ተቀመጡ። አሁን የሚሄዱበት የሚተላለፉበት መንገድ ሁሉ ተቀምጠ ትጠብቃቸዋለህ፣ መግቢያ መውጫቸውን ትጠብቃለህ። ቢጸጸቱ ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው ይላል። አየ ኦኬ እስልምናን ተቀብለናል፣ ሶላትን እንሰግዳለን፣ ኦኬ የእስልምናን መርሆች እንፈጽማለን ቢሏችሁ መንገዳቸውን ትለቁላቸዋላችሁ። ከአለበለዚያ ግን ትገድሏቸዋላችሁ። ኦኬ በየመንገዶቻቸው እየጠበቃችሁ ማሰቃየት፣ መክበብ፣ መያዝ፣ መግደል አለባችኋል። ይሄ ለቁረይሾች ማለት ነው። ዝቅ ይልና ቁጥር 29 ደግሞ ለአይሁድና ለክርስቲያኖችም ጭምር ይል። ኦኬ ቁጥር 29 ይቀጥልና ከእነዚያ መጽሐፉን
ከተሰጡት ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን ምን አለ መጽሐፍ የተሰጡ የሚላቸው አይሁድና ክርስቲያኖችን ነው። በማን በአላህና በመጨረሻው ቀን የማያምኑትን እሺ አላህና መልእክተኛው እርም ያደረጉትን እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እሺ እነርሱ የተዋረዱ ሆኖ ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ስለዚህ ክርስቲያንና አይሁዶችም ከሆኑ ኦኬ ክርስቲያኖችና አይሁዶችም ሆነው ግብር መስጠት አላህ የፈቀደውን የማያደርጉ እሱ እርም ያደረገውን የማያደርጉ መሐመድ ያዘዘውን የማይፈጽሙ እነሱ ሁሉ ግብር ኦኬ ይሄ ከአቅማቸው በላይ የሆነ ግብር ማለት ነው እየከፈሉ እንዲኖሩ ካልሆነ እነሱ ምን እንደዛ እንዲያደርጉ ካልሆነ ግን እንዲገድሏቸው ማለት ነው። ተቃቲሉም ነው የሚለው መግደል ነው። ይሄ በኋላ ላይ በሐዲስም ፕራክቲካሊ ሲያደርገው ስለምንመለከተው ራሱ መሐመድ ማለት ስለዚህ እሰየው ተገደው ተጨቁነው ብር እየከፈሉ ለሙስሊሞች የመጨረሻ ምንድነው አማራጫቸው ነው። የመጀመሪያው ግን እስልምናን መቀበል አንቀበልም ካሉ ግን የሰሩትን ሁሉ ለሙስሊሞች እየከፈሉ እንዲሁ ማድረግ ማለት እንደዚህ አድርጓቸው ብሎ ሲያዝ እንመለከታለን። ይሄንን ምን ለማለት ይሞክራሉ? በሱራ 256 ላይ በሃይማኖት ማስገደድ የለም የሚል አያ አለ። ሱራ 256 አይ በእስልምና በሃይማኖት እኮ ማስገደድ የለም አይቻልም፣ የፈለገ ክርስቲያን የፈለገ ሙስሊም መሆን ይችላል መብቱ ነው አላህ እኮ ፈቅዷል ይላል። ይሄ ባይዘወይ መጀመሪያ መሐመድ ሲነሳ ታውቃላችሁ የከዲጃ ሰራተኛ ነበረ፣ ድሃ ነበረ። አጀማመሩ በጣም ከድህነት የሆነ እና ሰዎችን ለመያዝ ከአይሁዶችም ጋር ከክርስቲያኖችም ጋር ሲጀምር በፍቅር ነበረ። የእናንተና የኛ አምላክ እኮ አንድ ነው፣ መጽሐፋችሁን እንቀበላለን የሚል አስተምሮ ነበረ። መጀመሪያ አምላካችሁ አምላካችን አንድ አምላክ ነው እያለ የክርስቲያኖችም የአይሁዶችም ጽሁፎች ተካተው የምታገኙት ቁርአን ላይ ለዛ ነው። አስቀድሞ ሁለቱንም ለመያዝ ይሞክር ነበር። ሁለቱንም ብቻ አይደለም ቁረይሾችንም የቁረይሾች እምነት አሁን ስቲል የሚከተሉትን የካዕባውን መዞር ካዕባውን መሳም ምናምን ከቁረይሾች ቀጥታ የወሰደው ሁሉንም አቻችሎ ለማቀፍ ነበር ሲሞክር የነበረው። በኋላ ግን እነሱም አንቀበልም ሲሉ እሱም ጉልበቱ እየጨመረ ሲመጣ ከዛ ነው እነሱንም ግደሏቸው ማለት የጀመረው ማለት። ስለዚህ መጀመሪያ ላይ እንደዛ ብሎ ነበር የራሳቸው ሙፈሲሮች አልዋሂዲ ማለት አስባበ ነዙል ቁርአኑ የወረደበትን ምክንያት ሲናገር ሱራ 256 ላይ እንዲህ ብሎ ይናገራል። This was before the messenger of Allah blessed him and give him peace was commanded to fight the peoples of the book ምን አለ ይሄ አያ የወረደው መሐመድ ራሱ የመጽሐፉ ባለቤቶች አይሁድና ክርስቲያኖችን ተዋጋ ተብሎ ወይም ደግሞ እነሱንም ኦኬ ካልተቀበሉት ግደላቸው የሚለው ትዕዛዝ ከመውረዱ በፊት የተሰጠው አያ ነበር ይላል። ግን ይላል ኦኬ was abrogated and the prophet was commanded to fight the peoples of the book in the surah of repentance ይላል። ነገር ግን ይሄ አያ ራሱ አብሮጌት ሆኗል ወይም ተሽሯል አለ። በየትኛው አያ? ቅድም ባነበብነው ሱራ 9:29 ላይ ያለው የመጽሐፉ ባለቤቶችም ቢሆን እነሱንም ተጋደላቸው ካልተቀበሉ የሚለውን በሱ ተሽሯል። ኦኬ ይሄንን እንመለከታለን። ሱራ 4:89 ወይም ደግሞ ምዕራፍ 4 ቁጥር 89 ላይ እንዲህ ይላል እነርሱ እንደ ካዱ ብትክዱና ኦኬ እኩል ብትሆኑ ተመኙ፣ በአላህም ሃይማኖት እስከሚሰደዱ ድረስ ከእነሱ ወዳጆችን አትያዙ። እንደውም ከአይሁዶችና ከክርስቲያኖች እነሱ መጋደል ከቻላችሁ ግደሏቸው። ግን ሰርከምስታንሶች አሉ ማለት ሰርከምስታንሶች መጋደል የሚችሉበት እስልምና በበዛበት ስቴት ነው መጋደል የሚችሉ፣ ሙስሊሞች በበዙበት ስቴት ነው መግደል የሚችሉ። ክርስቲያኖች በበዙበት ስቴት ግን ይችላሉ? አይችሉም። ስለዚህ ክርስቲያኖችና አይሁዶች በበዙበት ስቴት ምንድነው ሊያደርጉ የሚችሉት ከተቻላቸው ምን ማድረግ? ከእነርሱ ጋር ወዳጅ አለመሆን። በጭራሽ እነሱን ወዳጅ አድርጋችሁ አትያዙ። ከያዛችሁስ ከእነርሱ ጋር ምን እንደነርሱ እንደሆናችሁት ቁጠሩ ይላል። እንደነሱ ሆናችኋል ይልና ኦኬ ከእምነት ቢያፈገፍጉም ያዟቸው ይላል። ባገኛችሁበትም ስፍራ ግደሏቸው።
ከእነርሱም ወዳጅንና ረዳትን አትያዙ ይላል። ምንድነው እያለ ያለው? ኦፖርቹኒቲ ካገኛችሁ ያዟቸው፣ ግደሏቸው ባገኛችሁበት ስፍራ። ከእነርሱ ወዳጅና ረዳት አድርጋችሁ አትያዙ። እንግሊዘኛው ፍሬንድስ ይላል። ጓደኛ አድርጋችሁ ራሱ አትያዙ ይላል። ጓደኛ ራሱ አድርጋችሁ አትያዙ ይላል። ይሄ ኢብን ከሲር ራሱ ሱራ 3:28 በፈሰረበት ተፍሲሩ ሱራ 3:28 ተመሳሳይ ሐሳብ አለው። እንዲህ ይላል ሱራ 3 ወይም ምዕራፍ 3 ቁጥር 28 ላይ ምዕመናንን ከከሃዲዎችን ከምዕመናን ሌላ ረዳቶች አድርገው አይያዙ ይላል። ምዕመናን የሚላቸው ሙስሊሞች ከሙስሊሞች ውጪ ሌላ ረዳት ወይም ወዳጅ ጓደኛ አድርገው አይያዙ ይላል። አሁን የኢትዮጵያ ሙስሊሞች ብታዩ ብዙ ክርስቲያንና ሌላ ቤተ እምነት ወዳጅ ጓደኛ አላቸው። ይሄ አይፈቀድም በእስልምና። ኦኬ ይቀጥልና ይሄንን የሚሰራ ሰው ይላል ይሄን ቢያደርጉስ ጓደኛ አድርገው ቢይዙስ? ኦኬ ይሄን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም፣ በቃ ሙስሊም አይደለም። ከእነርሱ መጠባበቅን ብትጠበቁ እንጂ። ግን ኤክሴፕሽን አለው መጠባበቅን። አሁን ኤክሴፕሽን አሁን መጠባበቅን ብትጠባበቁ እንጂ ማለት ምን ማለት ነው? እነርሱ ብዙ ሆነው ፈርታችሁ ለመኖር ስትሉ ካልሆነ በስተቀር ማለት ነው። አላህን ነፍሱን ያስጠነቅቃችኋል ይልና ምን ማለት ነው? እስቲ መጠበቅን ብትጠበቁ የሚለው ኢብን ከሲር ሲፈታው እንዲህ ይላል unless you indeed fear a danger from them ማለት ነው ይልና meaning except those believers who in some areas or times fear for their safety from the disbelievers ይላል። አሁን አንዳንድ አማኞች ሙስሊሞች ሆነው ከነዛ ከማያምኑት ከአይሁዶች ከክርስቲያኖች ኦኬ እንዲህ ብንላቸው ጥቃት ይደርስብናል ብለው ቢያስቡ ቢፈሩ እሱ ጓደኛ መሆን ይችላሉ። ጓደኛ ሲሆኑ ግን እንዴት ነው? in this case ጓደኛ ሲሆኑ in this case such believers are allowed to show friendship to the disbelievers outwardly ይላል። በውጭ በኩል ውጫዊ ጓደኛ እንደሆኑ ማስመሰል ይችላሉ፣ ተፈቅዶላቸዋል ይላል። to show ነው። እሺ outwardly ነው but never inwardly በውስጣቸው ግን ጓደኛ መስለው ሊታዩ በጭራሽ አይገባም ማለት። for instance አለ ለምሳሌ አልቡኻሪ recorded that Abu al-Darda said we smile in the face of some people although our hearts curse them ይላል። በተቻለን መጠን ምንድነው ማድረግ የምንችል? በፊታቸው ለእነሱ ስንታይ ፈገግ እያልን ሊመስላቸው ይችላል። ፈገግ ስንልላቸው ግን በልባችን ምን ልንላቸው ይገባል? ከርስ ዘም ልንረግማቸው ግን ይገባል። ኦኬ we smile in the face of some people although our hearts curse them ልባችን ግን ምን ይላቸዋል? ይረግማቸዋል። ስለዚህ በፍጹም ክርስቲያኖችና አይሁዶች ምን ሊያደርጉ አይችሉም? ወዳጅ ጓደኛ ራሱ ማድረግ በጭራሽ አልተፈቀደላቸው። እንደዛ ካደረጉ ሙስሊሞች አይደሉም ይላል። ኦኬ የተወሰኑ ሐዲሶችን ላሳይ። አሁን የተናገርናቸውን ፕራክቲካሊ ሲፈጽማቸው ማለት ፕራክቲካሊ ደግሞ እንዴት ይፈጽማቸው እንደነበር ሰሂህ አል-ቡኻሪ 3167 ላይ ሰሂህ አል-ቡኻሪ 3167 ላይ እንዲህ ላይ while we were in the mosque the prophet came out and said let us go to the Jewish ይላል። ኦኬ በመስጂድ ሶላት እያደረግን በነበርበት ዩአዲ ይሄ ከሐዲሳት ነው። አሁን ከሐዲስ ነው። አዎ ኦተንቲክ ከሆነ ሐዲስ። አዎ እሺ አንዴ ቆይ። እስካሁን የሰማችሁት ከቁርአናቸው ነው። በእስልምና ውስጥ ቁርአን አለ። ቁርአን የአላህ ቃል ነው ብለው ነው የሚያስቡት። ቀጥታ የአምላክ ቃል በቃል እያንዳንዱ ቃሏ እንደው ከሰማይ መታ ነው ለመሐመድ ተሰጠው፣ መሐመድ ተናገረው፣ ሌሎች ጻፉት አይነት ነገር ነው እና እዛ ውስጥ ቀጥታ የአላህ ንግግር ነው ተብሎ እንግዲህ እነርሱ የሚያምኑት መጽሐፍ ውስጥ ምን አይነት ነገር ነው? አሁን ዮሐዲ ያሳየን አንድ ራሱን ችሎ ምዕራፍ አለ። ልክ ይሄ ከዚህ በፊት አንዳንድ ጊዜ መርየምን እኮ ቁርአን አክብሯታል ይሉና መርየም ቁርአንን አክብሯታል ይሉና በምንድን ነው እስቲ እንደው ማለት በብር ያከበራት ብላችሁ ስትጠይቁ ምንድን ነው ይሏችሁ? ብዙ ጊዜ ስሟ ተጠቅሷል ይሉና ምዕራፍ ራሱ በስሟ አለ ይላሉ። የመርየም ምዕራፍ ተብሎ ስለዚህ በቃ አክብሯታል ማለት የምዕራፍ ስም በእርሷ ስም መሆኑ እሷን ማክበሯን የሚያሳይ ነው ይሉናል። አሁን ደግሞ እያለን ያለው የዋህዲ ምንድን ነው? አንድ ምዕራፍ አለ ራሱን ችሎ ምን ተብሎ የሚጠራ የዘረፋ ምዕራፍ። አሁን ዘረፋን ማክበር ነው ማለት ነው አይደለም። ግን የዘረፋ ምዕራፍ ተብሎ ራሱን ችሎ አለ እና ስለ ዘረፋዎች የተነገረበት ክፍል ነው።
ሲዘርፉ እንዴት በመልኩ መዝረፍ እንዳለባቸው፣ እንዴት እንደሚከፋፈሉ፣ ለማን እንደሆነ ዘርፊያው ምናምን የሚል ነገርን ይገለጻል እና እንደዚህ ወደ ውጊያ ወደ ዘረፋ ምናምን የሚያነሳሳ አይነት ምዕራፍ ነው እያለን ያለው ዮሐዴ እና እሱም ያሳየን ዩኒቨርሲቲ ዮሐዴ ያለው ሳይሆን ያነበበው እና እንደነዚህ አይነት ነገሮች ይሄ ዝርፊያው ውጊያው ምናምን ነገር እዛ ላይ ግን ለማነሳሳት ሰዎችን ምን አይነት ነገር ነበር የሚጠቀሙት? አንደኛ ከዘረፋችሁ ለምሳሌ ከዘርፊያው ትወስዳላችሁ የሚል ነገር ይሰጣል። አይተዋል። ኦኬ ዘርፌ ማገኝማ ከሆነ ልዝረፍ። ኦኬ በሆነ የጦርነት ግርግር ውስጥ ባንክ ሄደን እንደመዝረፍ ማለት ነው በግርግር ለማግኘት እና ይሄ ሰዎች ወደ ጦርነት ይነሳሱና እዛው ዝርፊያ ላይ ይሳተፋሉ፣ ከሚያገኙት ውስጥ ይወስዳሉ። ስለዛ ይህንን ብለው ወደ ዝርፊያ በወኔ እንዲሄዱ ማለት ነው። ግን ቢሞቱስ ሰማዕትነትን ቢቀበሉስ? ከሞቱ ደግሞ ዝርፊያዋን ስለማያገኙ ምን አይነት ነገር ተዘጋጀላቸው? እዛ ስትሄዱ በጀነት 72 ደናግላን ደግሞ ይሰጣችኋል፣ ልዩ የሆኑ ሴቶች ማለት ነው እና ምድርም ከተረፋችሁ ይህንን ትዝቃላችሁ፣ እዛም ከሄዳችሁ ያንን ትወስዳላችሁ የሚል አይነት ተስፋን ተሰጥቷቸው በወኔ እዚህ ነገር ላይ ኢንቮልቭ እንዲያደርጉ ጦርነቱ፣ ዘረፋው ምናምን ላይ እንዲሳተፉ ነው ሲደረግ የነበረው ነው እና ይህ የሚደረግበት ይህን የሚያደርጉት ደግሞ ለምንድን ነው? እስልምናን ሰዎች እንዲቀበሉ የሚል ነገርን ጠቅሶ አሳይቶናል። እስልምናን እስኪቀበሉ ሰላት እስኪሰግዱ ምናምን ይሄ በእስልምና ውስጥ ያሉ ነገሮችን እስኪፈጽሙ ድረስ ተዋጋቸው፣ ተጋደላቸው። ያንን አሜን ብለው ከተቀበሉ ከተመለሱ እሰየው፣ ካልሆነ ግን ከባድ የሆነ ግብርን ትጥልባቸዋል አይነት ነገር እና እንደዚህ አይነት ነገሮች ደግሞ የሚፈጸሙት መች ነው አለ? እስልምና የሙስሊሙ ቁጥር ብዛት ከፍ ያለበት ቦታ ሲሆን፣ ዝቅ ያለበት ቦታ ሲሆን፣ ከፍ ያለበት ቦታ ሲሆን፣ ዝቅ ሲል ያው ፒስ ትመስላለህ ምናምን ወዳጅነት የሚመስል ነገር ትፈጥራለህ፣ ግን በውስጥ አይደለም በውጭ ነው። በውጭ ስትታይ አሁን ቀጥታ ባይዚ ዮሐዴ እየገለጠ ነው ያነበው የራሱን ነገር አይደለም ተናገረው እንደሰማችሁት እና በውጭ ስትታይ ትስቃለህ ምናምን ከክርስቲያኖች ጋር ከአይሁዳኖች ጋር ምናምን እስላም እንደሆነ ማለት ነው ታያለህ፣ ግን በልብ ለካ ትረግማቸዋለህ እና እንደዚህ አይነት ነገርን ነው ዮሐዴ ያሳየን። ደጋገምኩት ዮሐዴ ያልኩኝ ለምን እኔ አይደለም ይሄንን እኔ አላልኩም ስቀል ነው። ኤኒዌይስ ዮሐዴ እንደነዚህና መሰል ነገሮችን ከቁርአኑ አሳይቶናል። ምንድነው ይህ ማነሳሳቱ ላይ ትንሽም ብትሆኑ አይዟችሁ ተነሱ ምናምን የሚለው ላይ ማለት ነው እንዳሳየን 20 ብትሆኑ ያንን መቶ ሄዳችሁ ትመታላችሁ፣ 1000 ብትሆኑ 2000 ሄዳችሁ ትመታላችሁ ነው ወይ አይደለም? 100 ብትሆኑ 1000 ሄዳችሁ ትመታላችሁ እየተባሉ በጣም የማደፋፈሪያ ነገር ከፈጣሪ ዘንድ የመጣው ተብሎ ስለሚታመን በቃ እንደዚህ ነገር ይሰጣቸዋል። ግን እንደዛ ሞክረውት ነበር አክቹዋሊ፣ ግን መሬት ላይ ግን ሊወርድ አልቻለም። ይሄ ቃል ይሄ ንግግር ማለት 20 ሆናችሁ 100ን ትጠላላችሁ፣ 100 ሆናችሁ 1000ን ትጠላላችሁ ምናምን የሚል አይነት ንግግሮች የምርም ግን መሬት ላይ ግን ሲተገበር አናየውም፣ አላየነውም። ሄዱ ይህንን ተግባር ሰምተው ሄዱ ነው ያለን። እንግዲህ ሄዱና ግን ሲሄዱ ተገርፈው ተመለሱ። አክቹዋሊ መሐመድም አብሯቸውን እንደነበረ ነው የነገሩን እና የእሱም የፊት ጥርሱ ወልቆ ነበር ነው ያለን እንግዲህ ወንድማችን ዮሐዴ እና እንደዛ ሆኖ ተመለሱ። ልክ ሲመለሱ በቃ ማለት የተወሰነ ማሻሻያ እናቀልላችሁ ተብሎ 20 ከሆናችሁ 100 ሳይሆን 40 በቃ 60ውን ሰው ቀንሰው 100 ከሆናችሁ 1000ን ሳይሆን 200 800ን ቀንሰው ተብሎ አቀለለላችሁ አይነት ነገርን ተሰምተናል። እና እንደነዚህ አይነት ነገሮች ኦኬ በቁርአኑ አሉ። ቁርአኑን ደግሞ በደንብ ለመረዳት ግን ኦኬ እስቲ ሐዲሳቱ ላይ እንደነዚህ አይነት ነገሮች አሉ የሚለውን ዮሐዴ አሁን ያሳየናል። አጠር አድርገን 1-2 ማሳያ ከሰጠን በቂ ነው እውነቱን ለመናገር። በቃ ጥሩ የምትለውን 2 ወይ 3 ብቻ ማሳያ ሰጠንና እንትን እንላለን። ጥሩ እሺ አኪሻ በጣም ዋይድ ቶፒክ ነው። እንደ ይሄ ነገር ተዳሶ አያልቅም ከህይወታቸውም ጋር የተገናኘ ስለሆነ ማለት እውነቱን ለመናገር ዮሐዴ አንድ ቀን ሰፋ ባለ መልኩ ላይ ብገባበት ደስ ይለኛል። ካሉንም ደግሞ በጽሁፍ መልክ ቢዘጋጅ ጥሩ ነው። ያለውን ነገር አታክ ምናምን በማድረግ ምናምን ሳይሆን በቃ ያለውን እውነታ ሰው ማወቅ ስላለበት በጽሁፍ ምናምን ብታዘጋጁ ጥሩ ነው። ብታዘጋጁ ምናምን እርግጠኛ ይሄ ልክ እንደ ፓምፕሌት አይነት ነገር ምናምን ቀለል ያለች ዝም ብላ ትንሽ ነገር ማስረጃዎች ብቻ የተቀመጡበት ምናምን አድርገህ ብታዘጋጅ አሪፍ ነው። ጥሩ እሺ። አሁን እኛ ለእንትን ብቻ ነው ይሄ ትናንት ከተፈጸመው ጋር በተያያዘ እስልምናው ምን ይላል የሚለውን ለማየት ያህል ስለሆነ ለናሙና ያህል ብቻ የተወሰነች ነገር ብቻ አሳይና እንትን አለ። ጥሩ እሺ።
ሪል ኩዊክ ብሏል እና የተወሰኑ ለማሳየት ያክል ሰሃል ቡኻሪ 3167 ላይ ቀደም እያልኩ ነበረ። ምንድነው የሚለው? ዋይል ዊ ዌር ኢን ዘ ሞስክ ይላል፣ መስጊድ ላይ ነበርን ይላል። አቡ ሁረይራ ነው ዘጋቢው። ዘ ፕሮፌት ከም አውት ኤንድ ሰይድ ይላል፣ ከመስጊድ ወጣና እንዲህ አለን። ኦኬ፣ እዛ ያሉ ሙስሊሞችን የተሰበሰቡት ማለት ነው። ሌት አስ ጎ ቱ ዘ ጁውስ፣ ወደ አይሁዶች እንሂድ ይላል። ወደ ማን? ወደ አይሁዶች። ሌት አስ ጎ ቱ ዘ ጁውስ ነው የሚለው። ከዛ ዊ ዌንት አውት ቲል ዊ ሪችድ ቤይተል አል ሚድራስ ይላል። ልክ በደንብ አስተውሉ። በነገራችን ላይ ልክ ትናንትና የተፈጸመው ነገር መሐመድ ሲፈጽመው ፕራክቲካሊ ማለት ዚስ ኢዝ ምን አለ? ዋይል ዊ ዌር ኢን ዘ ሞስክ ዘ ፕሮፌት ኬም አውት ኤንድ ሰይድ ሌት አስ ጎ ቱ ዘ ጁውስ፣ ወደ አይሁዶች እንሂድ አለ። ዊ ዌንት አውት ቲል ዊ ሪችድ ቤይተል አል ሚድራስ። ቤይተል አል ሚድራስ ማለት አይሁዶች ጸሎት የሚያደርጉበት የአይሁዶች የጸሎት ስፍራ ማለት ነው። እነሱ የተሰበሰቡበት የእነርሱ አካባቢ እና ደግሞ እነርሱ ጸሎት የሚያደርጉበት ቤተ መቅደስ ውስጥ ሄደ ማለት ነው። ዘን ሂ ሴድ ቱ ዘም መስጂድ ውስጥ ነበሩ። መሐመድ ይህን ሀሳብ የሚያመጣው እስቲ ደግሞ ወደ አይሁዳውያን እንሂድላቸው አይነት ነገር ብሎ የተነሳው ወደዚህ ወደሚጸልዩበት ቦታ ወደ ሲናጎጉ። ትክክል። አዎ፣ ወደዛ እንሂድ አላቸው። የአይሁዶች ቦታ ነው፣ መኖሪያቸው ነው። እና ደግሞ ቤተ መቅደሱ ደግሞ ቤተል አልሚድራስ የአይሁዶች የጸሎት ስፍራ ሙክራብ ነው ማለት ነው። ስለዚህ ሄደ። ስለዚህ ምን አላቸው? ሂሰይድ ቱ ዘም ይላል። ሙስሊሞችን ሰብስቦ ሄደ። ሂሰይድ ቱ ዘም እንዲህ አላቸው፣ ኢፍ ዩ ኢምብሬስ ኢስላም ዩ ዊል ቢ ሴፍ አለ። እስልምናን ከተቀበላችሁ ሰላም ትሆናላችኋል። ዩ ዊል ቢ ሴፍ፣ ሰላም ትሆናላችሁ። You should know that the earth belongs to Allah and his apostle. ምድር ሁሉ የኔና ያላህ ነች። ይህን ልታውቅ ይገባችኋል። ምክንያቱ የእነሱ ቦታ ነው ሄደው፣ እነርሱ የሚኖርበት ስፍራ ስለሆነ ሄደው የኛ ቦታ እኮ ነው እንዳይሉት ማለት ነው። መሬት ሁሉ የኔና ያላህ ነች። አቡ በጌታ ነው። ቆይ እስቲ አሁን ምን ይባላል? እንትን ሳይቀድምኝ ልቅረባቸው እኮ መሬቱ የኔ ነው። ነገሩ እንትን እያለ ስለገረመኝ ነው ክርስቶስን መስጂድ ውስጥ ቁጭ ብሏል እና መስጂድ ውስጥ አንድ ምክርን መከሩ። ምን አይነት ምክርን የመከሩት? እስቲ ተነስተን ወደ አይሁዳውያን እንሂድ፣ ያውም ወደ ጸሎት ስፍራቸው ወደሚሰባሰቡበት ቦታ እንሂድ አሉ። ተነስቶ ሄዱ። ተነሱ፣ እስላም ከሆናችሁ ሴፍ፣ በቃ ፒስ ትሆናላችሁ፣ ሰላም ትሆናላችሁ፣ አለበለዚያ ግን ወየውላችሁ፣ በቃ ምድሪቱ የአላህና የኔ ነው አይነት ነገር ተናገረ። ይሄ አደገኛ ነው። በጌታ ስም እንዴ! ምድሪቱ የአላህና የኔ ነው። ሄደባቸው። የምር እንደዚህ ነበረ። ያው አቅሙ ሲደራጅ ሁሉም የኔና ያላህ ነው ማለት ጀመረ። በጣም ያሳዝናል እውነት ለመናገር። እንትን ይቅርታ አቋረጥኩ። ያዲ አሁን ቅድምም እንደውም ረስቼው ነበረ ከለስ ሳደርገው እና ምን አይነት ነገርም ተነስቶ ነበር። አይ እስልምና የሰላም ሃይማኖት ነው ምናምን ብለው የሚያነሷቸው እንግዲህ ብለው የሚያነሱ የቁርአን ክፍል በሃይማኖት ማስገደድ የለም ምናምን የሚል ቁርአናችን ላይ እኮ አለ ይሉ የለ እና እሱንም ቅድም እንዳትረሱ ዮሐዴ እሱንም አያ አንስቶት ነበር። አዎ እንደዚህ የሚል አለ ቁርአን ላይ። ግን እሱ ቀደም ብሎ ገና መሐመድ በሚነሳበት ሰዓት ላይ ወረደልኝ ያለው ነበር። ኦኬ አይ በሃይማኖት ማስገደድ የለም መጽሐፍቶቻችሁ ለእናንተ ያወረዳቸው ለእኛም ያወረዳቸው እሱ ነው፣ መጽሐፍቶቻችን አይነት ነገር፣ አምላካቸው አምላካችን ነው አይነት ነገር። በጣም ፒስፉል አይነት ሆኖ ነው የጀመረው። ልክ ሲጀምር ማለት ነው ከመካ ወደ መዲና ሄዶ ከዛ መዲና ላይ የተወሰነ እየጠነከረ ሲሄድ የሚያመጣቸው የሆኑ አብሮ የሚመጡ ባህሪያቶች አሉ። አስቀድሞ ያው እንትንም የለውም ማለት አቅምም አይኖረውም። መጀመሪያ ላይ አቅምም የለውም።
ተከታይም ብዙም ሰር የለው። በኋላ ላይ ግን ወደ መዲና ሄዶ ምናምን ነገር ምንድነው የተወሰነ አቅሙ እያደራጀ ምናምን ሲመጣ ግን በጣም ሀርሽ መሆን ይጀምራል ማለት ነው አይደል? ግደለው አይነት የሚመስል ነገር ማለት ነው። እና እንደዚህ አይነት ነገሮች በኋላ ላይ የመጡ ናቸው። እና ያ ደግሞ አብሮጌት እንደተደረገ ቅድም አሳይቶ ነበር። ያ የምታስታውሱ ከሆነ የአብሮጌሽን አለ እስልምና ላይ የካንሰሌሽን ወይም አብሮጌሽን ምንድነው? አንድ የሆነ ነገር አላህ መልእክት ይሰጥና ማለት ነው ቁርአን አንብባችሁት ምናምን ነገር ሀገር ሰላም ብለህ ታነበውና ግን ምናልባት ግን ያው ራሱ አንብባችሁት ምናምን ነገር ያለፋችሁት ነገር በሌላ የቁርአን ክፍል ደግሞ አብሮጌት ሊደረግ ይችላል። እና ያም እንደዛ አብሮጌት የተደረገ ወይም ካንሰል የተደረገ የተጣፋ ነው። አንዱን በአንዱ እያጣፉ ይሄዳል። አንዱን በአንዱ የማጣፋት ነገር እንደዚህ ነገሮች ይኖራሉ። ኦኬ እሺ። እና የሚያስገርም ነው። አሁን መሐመድ ይህን ነገር የሚያደርገው አቅሙን ካገኘ በኋላ ከፈለገ ወደ አይሁዳውያን ቀጥ ብሎ ሄድና ተነስ ከዚህ ጥፋ አይነት ነገር ማለት ነው። ይሄ ልክ አንዳንዴ እንደ ሰፈር ካቦ ማለት ነው። እና የሰፈር ጀማዎች ተነስተው ምናልባት እንደዛ ቢያደርጉ አሁን እንደዚህ ነገር እንኳን የለም መሰለኝ፣ ግን ድሮ ላይ እንደዛ ነበር ይባላል። እና ብድግ ብለህ ሄደህ ማለት የሆነ ጸብ ስትፈልግ እንደዛ ታደርጋለህ። አሁን ደግሞ እነዚህ ምንድነው እስልምናን ተቀበሉ አለያ ግን እስልምናን ከተቀበላችሁ ሰላም ትሆናላችሁ። ኦኬ አለያ ጉድ መጣ። መሬት ሁሉ የኔና የአላህ ልትሆን የተገባች ናትና፣ ኦኬ መሬት ሁሉ የአላህና የኔ ናት። በቃ እስልምና ተቀበል። ወደ አይሁዳውያን የጸሎት ቦታ ሄዱ እና እሱን አሁን ቅድም ዛሬ ትናንት ከተፈጠረው ነገር ጋር የሚገናኝ ነገር አለ። ፕራክቲካሊ መሐመድ የሚያደረገው የሚመስል ነገር አለ ብሎ የነገረን እሱን ነው። በደማስቆ በሲሪያ እንደዚህ አይነት የሚመስል ነገር ነው ያለው። ክርስቲያኖች የሚጸሉበት ስፍራ ላይ ሆኖ ቅዳሴ ተቀደሰ ነው። የከሳት ቅዳሴ ነበር የገቡት አመሻሽ ላይ። ቅዳሴያቸው ላይ ነው ሄዶ አጋዩቸው በቦምብ ማለት ነው። እሺ ስለዚህ አሁን ከዛ ተምረው ነው የሚሆነው እያለ ነው። አሁን እንደዛ የሚያደርጉት ሰዎች እንደዚህ አይነት ሙስሊሞች አይ ከመሐመድ ተምረው ነው እንግዲህ እየተባለ ያለው። እሺ ቀጥል እስቲ ዋዲ። እሺ አሊያ ስትል እኮ አሊያ ሽምብራ ልትል ነው እንዴ? እንዳትሄድበት ብዬ ነው። ይሄ ቲክቶክ ገና አንተ ውስጥ እና እንደዛ አላቸው። ስለዚህ ምን አለ ኮመንቱን ልክፈትላቸው እየጻፉ ይስሙ። ለዚያ ይዘጋባቸው ይከፈትላቸው። ኤኒዌይስ ከዛ ምንድነው ሙስሊም ከሆናችሁ ሴፍ ናችሁ ምናምን አላቸው። አለበለዚያ ያው ልታውቅ ይገባል መሬት ለኔና ለአላህ ነች ይልና ከዛ በኋላ ግን ባይዘወይ ፐርፐዝ በዛ ሰዓት ብርም ይፈልጋል። አክቹአሊ ምን ይላቸዋል? እንደ ኦፖርቹኒቲ እንደ አማራጭ ምን ይላቸዋል? the earth belongs to Allah and his apostle አለና and I want to expel you from this land አለ። ከዚህ ምድር አስወጣቸዋለሁ ከፈለኩ አይነት ነገር። እሺ so if anyone among us owns some property አለ። ስለዚህ ወይ ሙስሊም ትሆናላችሁ በሰላም፣ አለበለዚያ ደግሞ እዚህ ኦውን ያደረጋችሁት ፕሮፐርቲ ካለ he is permitted to sell it ሊሸጠው፣ otherwise he should know that the earth belongs to Allah and his apostle። ቀደም የዘረፋው ምዕራፍም ምርጥ የተዘረፉ ምርጥ የተገኙ ነገሮች ሁሉ መጀመሪያ ለአላህና ለመልእክተኛው ነው የሚለው። ምርጥ የተገኘ ሁሉ ለመሐመድና ለአላህ ነው የሚባለው። ስለዚህ አሁንም ንብረታችሁን ሁሉ ሸጣችሁ ወይ ምናምን ከዚህ ምድር ለቃችሁ ትወጣላችሁ ወይም እስልምና ትቀበላላችሁ የሚል ምርጫ ሲሰጣችሁ ትመለከታላችሁ። ዘን ይቀጥልና ምን ብሎ ደግሞ ለተከታዮቹ አዘዛቸው? ሰሐህ ቡኻሪ 2954 ላይ እንዲህ አለ፣ ለእንደነዚህ አይነት ሰዎች እምቢ ለሚሉ እስልምናን አልቀበልም ለሚሉ በቁም አቃጥሏቸው እንደውም ብሎ ነበር። የሆነ ሰው በቁማቸው ይቃጠሉ። ኦኬ ሂር ዊ ጎ። እንዲህ ይላል አቡ ሁረይራ said Allah's messenger sent us on military expedition telling us if you find such and such persons, okay, such persons, burn them, okay, burn them, fire አለ። እሳት ልቀቁባቸዋል እንደዚህ አይነት ሰዎች ካገኛችሁ፣ ኦኬ በእሳት አቃጥሏቸው አለ። ከዛ በኋላ ላይ ህጉን ሲያየው ትንሽ ዊርድ ሆነበት ይመስለኛል፣ አሻሻለው። ምን አለ? then
we came to bid him farewell when we wanted to set up. He said, previously I ordered you to burn so and so with fire, but as punishment with fire is done by none except Allah. የእሳት ቅጣት ግን አላህ ብቻ ስለሆነ የሚቀጣው ምን አድርጓቸዋል? if you capture them then kill them አለ። ከዛ በኋላ በቃ ከያዛቸው ግደሏቸው፣ በቃ ግደሏቸው፣ አታቃጥሏቸው የሚል ህግ ሰጥቷቸው ነበር። አቡበከር ግን ይሄንን ህግ በኋላ ላይም ሲፈጽሙ ትመለከታላችሁ። ያው መሐመድ አይሚን አሊ ከመሐመድ ቀጥሎ የመጣው እሱ ግን ስቲል ከእስልምና ወጥተው እስልምናን አንቀበልም ለሚሉ ሰዎች በቁማቸው ሲያቃጥላቸው ነበር። በዑመር ሰዓት ይሄ ትክክል አላረገም ብሎ ዘግቦታል ማለት ነው። እንዲህ ይላል ሱናን አነሳኢ 40-60 ላይ እንዲህ ይላል some people apostatize ማለት አፖስቴት ማለት ከእስልምና መውጣት ማለት ነው። after accepting Islam and Ali burned them with fire አለ። አሊ በቁማቸው ምን አደረጋቸው? አቃጠላቸው። ኢብን አባስ said if it had been me እኔ ብሆን ግን አለ I would not have burned them. The messenger of Allah said no one should be punished with the punishment of Allah. If it had been me I would have killed them. Okay? እኔ ብሆን ግን የማደርገው ምንድነው? እገድላቸው ነበር እንጂ አላቃጥላቸውም ነበር። ምክንያቱም መሐመድ ራሱ እንዲህ ብሎ ነበር። መጀመሪያ ኦፍ ኮርስ አዞ ነበር፣ ግን ይሄ ቅጣት የአላህ ስለሆነ በመግደል ብቻ ቢሆን በመግደል ብቻ ነበር ማደርገዋል። ኢብኑ አባስ አሰ ኦፒኒየን ነው። አሊ ግን ምን ነበር ሲያደርጋቸው የነበረው? በቆማቸው እንዲቃጠሉ ነበር። ኦኬ አቃጥላቸው ነው የሚለው። ኦኬ እሺ መሐመድ ራሱ ቃል በቃል ምን ብሎ ተናግሯል? ሙስናድ አህመድ አይ ቲንክ በቃ እችንና አንድ ሐዲስ ተናግሬ ልጨርስ። ሙስናድ አህመድ 219 ላይ እንዲህ ይላል። ሙስናድ አህመድ እንዲህ ብሎ ዑመር ኢብን አልኸጣብ እንዲህ ብሎ ተናገረ። ዘ መሴንጀር ኦፍ አላህ ሰይድ መሐመድ እንዲህ ብሎ ተናገረ። if I live I shall certainly expel the Jewish and Christians from the Arabian Peninsula until I live only Muslims there. ምን አለ? እኔ በህይወት እስካለው ድረስ አይሁዶችና ክርስቲያኖች ከአረብ ምድር ይጠፋሉ፣ ኦኬ ሙስሊሞች ብቻ ይኖራሉ ብሎ ተናገረ። ኦኬ ሙስሊም የሚባል ብቻ አለበለዚያ ይወጣሉ ወይም ደግሞ ሙስሊም ብቻ ሆነው ይኖራሉ ብሎ ቃል በቃል ምን ብሎ ተናግሯል? መሐመድ ተናግሯል። የመጨረሻ አንድ ማሳያ በሃይማኖት ደረጃ ኦኬ ወይ ተቀበል ወይም ደግሞ መግደል ነው የሚለው ኢብን ሻቅ ሲራት ረሱልላህ መጽሐፍ ገጽ 547 ላይ እንዲህ ተብሎ ተጽፏል። ኦኬ መሐመድ በነበረበት ሰዓት ነው። እንዲህ አለ I say to him ይላል። ከላይ ጀምሮ ታሪኩ እየተናገረ ይመጣል። እንዴት መሐመድ ወደ ሌሎቹ ሄዶ እንዴት ያስፈራራቸው እንደነበረ ምናምን እየተናገረ ይመጣና መጨረሻ ላይ ስለ አንድ ግለሰብ ምን ብሎ እንደሚናገር ላንብብላችሁ። በጣም ረጅም ስለሆነ ገብታችሁ አንብቡት። ገጽ 547 ኢብን ሻቅ ሲራት ረሱልላህ እንዲህ ይላል። አቡ ሱፈያን ስለሚባል ሰው ነው እየተናገረ ያለ። I say to him submit and testify that there is no God but Allah and that Muhammad is the apostle of God before you lose your head ይላል። ምን ማለት እንግዲህ አላህ አምላክ እንደሆነ መሐመድም ነብይ እንደሆነ መስክር፣ አለበለዚያ you lose your head ጭንቅላትን ከማጣት በፊት ይሄንን ትመሰክራለህ ወይስ አትመሰክርም ብሎ ተናገረው። so he did so okay ከዛ በኋላ እሺ አለ። then I pointed out to the apostle that Abu Sufyan was a man who liked to have some causes for pride and asked him to do something for him አለ። እዚህ አቡ ሱፈያን ወይ አንገትህን ታጣዋለህ አለበለዚያ ደግሞ እስልምና እና መሐመድ በነበረበት ሰዓት ነው ባይዘው ኦኬ እንትና ማን መሰላችሁ ይሄን እየተናገረ ያለው ዑመር ኢብን አልኸጣብ ነው።
ዑመር እብን አልኸጣብ ማለት ለመሐመድ ብዙ የቁርአን አያዎች የሰጠው ሰው ማለት ነው። ኦኬ ብዙ የሪቨሌሽኑ ምንጭ ነው ራሱ ተብሎ ይነገርለታል። በትንሹ ራሱ ዑመር እብን አልኸጣብ 3 አያዎች ቀጥታ አላህ ከኔ ወስዶ አውርዷቸዋል ሪቪል አድርጓል ብለው ተናግሯል ዑመር እብን አልኸጣብ ማለት። ስለዚህ እሱ ነው አቡ ሱፈያንን ምን እያለው ያለው እስልምናን ትቀበላለህ፣ አላህ አምላክ እንደሆነ መሐመድም ነብይ እንደሆነ ትመሰክራለህ ወይስ ጭንቅላትን ታጠዋለህ ይለዋል። ዘን ይቀበላል ማለት ነው። ፈርቶ እንዲቀበል ያደርገዋል። እንዲህ ነበር የተስፋፋው እስልምና ከብዙ በጥቂቱ። ኦኬ በጣም እናመሰግናለን ዮሐዲ። ጠቅለል ባለ መልኩ የእስልምና አመጣጡ ራሱ ከብዙ ሰይፎች ጋር እንደሆነና በጣም አግሬሲቭሊ ተንቀሳቅሶ የመጣ እምነት እንደሆነ ነው አሁን ያሳየን። በዚህ በአረቡ አካባቢ ያሉ ክርስቲያኖችን አይሁዳውያንን በማጽዳት ሌሎችንም እንደዚሁ የተወሰነ በመነካካት ከዛ በኋላ በዛ ውስጥ እስልምና እንደመጣ ይህንን ነገር አነጻጽሩት ጋይስ። ክርስትና ሲነሳ እንዴት ነበር የተነሳው? ክርስትና ሲነሳ የተነሳበት መንገድ የተስፋፋበትን መንገድ ስታዩት ፍጹም የሆነ ተቃራኒ ነው ከዚህኛው ጋር ሊትራሊ ፍጹም ተቃራኒ ማለት ነው። አይ እንደዚህ እኮ አይደለም አይመሳሰልም እኮ የሚባል አይደለም። ተቃራኒ እንዴት ነው ተቃራኒ የሚሆነው? ክርስትና ልክ ሲነሳ ሰይፍ ይዞ የተነሳ አልነበርም። ይልቁንም ለሰይፍ አንገቱን የሚሰጥ ሆኖ ነበር የተነሳው። ማለት በቃ ክርስትና እንደዛ ነበር። የተሸከሙት አንድ ትልቅ መሳሪያ ነበራቸው። በእርግጥ ሁሉም ክርስቲያኖች ተመሳሳይ የሆነ አንድ ትልቅ መሳሪያን ይዞ ነበር። እርሱም የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስሙ ነበር። ያንን ቅዱስ ስሙን ይዘው ተነሱ፣ ወጡ። ጌታቸው ኢየሱስ ሞቶ ሲነሳ አይተውታል። ሞትን አይፈሩም፣ ግን አይገድሉም። ልትሞቱ ነው ሲባሉ ግን በደስታ ይሞታሉ። ኦኬ በደስታ ይሞታሉ፣ ወደ ጌታችን ኢየሱስ ይሄዳሉ። እና እየተገደለ የበዛ እምነት ነው። ሰማዕታት ሲባሉ አሁን በቤተክርስቲያን ታሪክ ውስጥ ያሉት እየተጋደሉ ሄደው መሀል ላይ ጸብ ውስጥ የሞቱ እንደዛ አይደለም። አሁን እስልምና እንደሚለው ይህ ተጋደል ድንገት ከሞት ሰማዕት ነህ እዛ ትሸለማ ነው አይደለም። ሰማዕት የሚባሉት በክርስትና ታሪክ ውስጥ እንዴት ነው እየሄድክ እየተጋደልክ ምናምን ብቻ እዚህ ድብድብ ውስጥ ስትሞት ሳይሆን ስለ ክርስቶስ ኢየሱስ እየመሰከርክ ሰዎች ሲገድሉ ነው። ስለ ክርስቶስ እየመሰከርክ ኮንፌስ እያደረግክ ኢየሱስ ጌታ እንደሆነ እየመሰከርክ ሰዎች ይገድሉሃል። ያን አንተ ሰማዕት ነህ። እና ሰው በእስልምና ውስጥ ያሉ እነዚህ ኤክስትሪሚስቶች በጣም እነዚህ ጂሃዲስት ምናምን እየተባሉ የሚጠሩት የእስልምና ግሩፖች እንዲሁ ከመሬት ተነስተው እያደረጉት ሳይሆን እስልምና ላይ ያዩት ነገር ስላለ ነው። ቴንኪው ትላለህ። መዝሙር እንስማና እንጨርስ ወይስ? አይ ቲንክ ደክሞኛል ምናምንም እያልክ ነበረ። በትግል ነው የገባሁት ክርስቶስን ከመግባት ጋር እና በቃ የሆነ በጣም እንትን እያለኝ ነው። ስለዛ አንድ መዝሙር እንስማና በቃ እንጨርስ እስቲ።